ምን ነው በባዶ የሰው ልብ ወስዶ ይላል ነው አይደበባ። ዘፈኑን በደንብ ካያችሁ ጥልቅ የሆነ መልእክት ያለ ዘፈን ነውና በበሲ ዘፈን ምን ነው በባዶ የሰው ልብ ወስዶ ብሏል። ልብ ነው የሚወሰደው። በቃ ልብ ከተወሰደ አለቀልህ ማለት እኮ ነው። ጥቅስ አይጠቅስም፣ ዘፈን ነው የሚጠቅሰው። ለዚህ ዘፈን ይጠቅስለታል ማለት ነው። መሬት ላይ ለተነጠፈ ህዝብ ወንጌል ሰማለሁ ብሎ ሄዶ ምን ነው በባዶ በዜማ ነው የቀረው። በዜማ ነው የቀረው እንጂ ዘፈኑ በሙሉ ጨረሰው። እዚህ ቆይ የጥላውን ደግሞ ይህ ከባድ ነው ይሄን ነገር መናገር። ታዲያ መጽሐፍ ቅዱስን ካላነበቡ ከየት ያምጡ? ምን ነው በባዶም ጥቅስ ነው ከሌለስ ቃሉ ካልተነበበ እንደዚህ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እንዴት ናችሁ? ላይክ ማድረግ ጀምሩ። እወዳችኋለሁ። ስወንንም ተበተበው ሰንሰለት አስፈሪው የህይወት ጨለማ በድንገት ተፋ ገፈፋለ ከሰማይ አንድ ድምፅ ሰማ ሲተማመንብኝ ሲመጣ ላትወጣም ፍጹም ከእጆቼ ጌታዬ ፍቅር ማረከኝ ወጣሁኝ ሰይጣንን ከድቼ ህይወትም ህይወት ከክብርም ክብር መውጣት ከጨለማ ከሙታን መንደር ሰው በዘመኑ ይሄም አለለካ መስፈሪያ የለው ሰላም ከቶማ ይለካ ንገሩልኝ ለዚያ ለጠላቴ ወጥመዱ ተሰብሮ ማምለጥ መፈታቴ እሰይ ያገኘኝ ላገባ በእጁ እግዚአብሔር አስቦኝ አዳነኝ በልጁ እሰይ ኢየሱስ ያድናል። ክብር ለኢየሱስ ይሁን። ደስ ያለ ይዘምር። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ጌታ ነው። ስሙኝንም ሶፊን ምን ነካት? ጭራሽ እንደዚህ አይነት ንግግር በአደባባይ ከባድ ነው። ስሙ ማርያም ጸልይልኝ ብላት አትጸልይኝ፣ ችግር ውስጥ ነው ያለሁኝ እርጅኝ፣ ይሄን አድርጊልኝ ብላት አታደርግም የሚል እምነት የለኝም። ልጇን ክርስቶስን በሷ በኩል ማናገር ብፈልግ ማግኘት ባልችል አክሰስ ማድረግ ባልችል ማርያም ሆይ እባክሽን ለልጅሽ እንዲህ ብለሽ ንገሪልኝ፣ ፈውስ ፈልጋለሁ፣ ታመሚያለሁ፣ እንዲፈውሰኝ እባክሽን ብዬ እግሯ ላይ ወድቄ ብለምናት 100% ታደርገዋለች። አታደርገውም የሚል እምነት የለኝም። ማርያም እጅግ ደግ ናት። አሁንም በማርያም አማላጅነት አለማመን ማርያምን አለመውደድ አለማክበር አይደለም። ማርያም የኢየሱስ ክርስቶስ እናት ናት። እጅግ በጣም ነው ማከብራት እና መውደድ ከአክብሮት ጋር አይገናኝም። ይሄ የመዳን ዕውቀት ነው። የዳንኩት በየት በኩል ነው የሚለውን ነገር ነው እንጂ አሁን ያለው ታውቃለህ ያለው ጭቅጭቅ አንዳንድ ኦርቶዶክሶች በማርያም አማላጅነት አለማመን ማርያምን አለማክበር መናቅ መጥላት አድርገው የሚተረጉሙት ደግሞ ሰዎች አሉ። ማርያምን በጣም ካነሳናት በዚህኛው ሳይድ ማርያም ታማልዳለች። በማርያም በኩል ሶፊ ወዴት እየሄደች ነው? አይገርምም? እንዲህ የምትሉ ሰዎች አላችሁ። አሁን ይህንን ቪዲዮ እኔ ከዚህ በፊት አይቻለሁ። እንዲህ አላለችም። እንዲህ ቆራርጣችሁ ሰዎች ያላሉትን ነገር መልሳችሁ አይከብድም? የሰው ስም ለማጥፋት በዚህ ደረጃ ያው ባሪያል እንደወጣ ቪዲዮ ፈልጋችሁ እንደሆነ ይታወቃል። ግን እንደዚህ ሰው ያላለውን ነገር አይከብድም? በዛ የሚመጣው ነገርስ ቢቀርስ? እንዲህ አላለችም። ሙሉውን ሰምቻለሁ። ውሸት ነው። እንደዚህ አልተናገረችም ሶፊ። አቀነባብራችሁ የሰው ስም ለማጥፋት ኧረ በስመ አብ ከባድ ነው። ኢየሱስ ይወዳቸዋል። ተመለሱ። ውሸትን ደግሞ በአደባባይ እንደዚህ ውሸት ነው ካላል እውነትም ሊመስል ይችላል ተደጋግሞ ሲወራ። ኢየሱስ ግን ብቻውን ያድናል። ከነዚህ አይነት ስራ ተመለሱ። እንደዚህ አይነት ስራ የምትሰሩ ሰዎች ተው፣ ምንም አይጠቅማችሁም። ኢየሱስ ግን ብቻውን ያድናል። አማላጃችን ኢየሱስ ነው፣ ሌላ የለም። መጽሐፍ የምናገረው ይሄንን እንዲህ ነው የተናገረችው እሷ። አለቀ። ክብር ለኢየሱስ ይሁን። ስሙኝንም ደፊት ይወላችሁ ከቅርታ ጋር እዚህ ፕሮፋይል ስር ያለውን ጆይን የሚለውን ነገር አያችሁ አይደል? በቃ እሱን ነካ አድርጉ። ከዚህ በፊት እኔን ለመደገፍ የምትፈልጉ ሰዎች በኮሜንት ሴክሽን በብዙ ነገር እንዴት ላገኝ ምናምን የምትሉት ይሄው ነካ ታረጋላችሁ። ወደዚህ ይወስዳል። ከዛ ከናንተ የሚመጣው ትንሽ ነው፣ ግን ለኔ ሰብሰብ ስል ትንሽ ይጠቅማል። ለዛ ነው። ወዳችኋለሁ። ተባረኩ። ስሙኝንም እግዚአብሔር አለ። Jesus. ችግር
ሲበዛ ሲጨላለም ሁኔታዎች ሲያስፈሩ ለተጨነቁት ኢየሱስ አለ ከኔ ጋራ ኢየሱስ ክብር ለኢየሱስ እንዴት እንደቻለ የሚገርም እኛም እንዲህ አልዘመርንም። ክብር ለኢየሱስ ይሁን። የሚገርም ነው። ምንም ማድረግ አይቻልም። በአራቱም አቅጣጫ ይሰበካል። ኢየሱስ ብቻውን ያድናል። ስሙ። ይሄንንም መሀል ላይ ተረትንም እየሰማችሁ ፈታ በሉ። ስሙ። እኛ እድለኞች ነን። እግዚአብሔር ለኛ ታቦቱን ሊሰጥ ሲፈልግ በመጀመሪያ ሙሴ ኢትዮጵያዊቷን ሴት እንዲያገባ አደረገ። አሮን ካህኑ ተመቀኘ። የአሮን እህት ማርያም የምትባል የሙሴም እህት ማርያም ናት። አሮን የሙሴም ወንድምም ነው። ለምን ኢትዮጵያዊ ታገባህ ብለው። እግዚአብሔር ግን ታቦቱን እንደ ምድራዊ ባለጸግነትም ታቦቱ በእኛ እንዲጠራ፣ ታቦቱ የኢትዮጵያውያን እንዲባል፣ ታቦቱ ሌላው ዓለም የኋላ የጣዖት አምልኮ ታሪክ ሲኖረው እኔና እናንተ ግን ያለን ታሪክ ከእግዚአብሔር ጋር የተቀናጀ ኢቭን ወይንም ደግሞ እስራኤላውያንን ሳይቀር እግዚአብሔር እናንተ እንደ ኢትዮጵያ ልጆች ትሆናላችሁ ብሎ እኮ እስራኤላውያን ተወቅሰዋል። እስራኤልን ራሱ በስርዓት አምልኮ በታቦት ስርዓት የምንበልጥ የምንገዳደር እኮ እኛ ነን። ለምን? የታቦቱ ባለቤቶች ስለሆነን። አሜን። ክብር ምስጋና ለመድኃኔዓለም ይሁን። ይሄ ዘላለማዊ ስርዓት እግዚአብሔር የሰጠን ስርዓት ነው። ይሄ ዝም ብሎ ተረትም አይደለም፣ ታሪክ የመቀማት ተረት ነው። ጭራሽ ለእስራኤላውያን እኛን ኢየሱስ እከይንን ቁጭ ብሎ የሚሰማ ሰው አለ። አያነብም። መጽሐፍ ቅዱስን ያነበበው ሰው ይሄንን ለመስማት ለማይክሮ ሰከንድ እዛው አይቀመጥም። ጭራሽ እኛ ስቴት ሰተን ለእስራኤላውያን ባለቤቱ ከዚህ በላይ ጨለማ ውስጥ መሄድ አለ እንዴ? ኧረ ኢየሱስ ያድናል። ያልሆነው ሆነ። የሰውን አምጥቶ ለኔ ኧረ በኢየሱስ ስም። ኢየሱስ ግን ብቻውን ያድናል። ከዚህ የሚበልጥ ተረት የለም። ስሙ ብቻ ያንንም ስሙት እስኪ። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። ይገርማል። እንግዲህ እኔ ፕሮቴስታንቶች እስከ ዛሬ ድረስ በስጋ የሞቱ ቅዱሳን ምንም ነገር አያውቁም አይሰሙም ሲሉ ነበር የማውቀው። ታዲያ ምንድነው ነው ወይስ ትምህርቱን አሻሻላችሁት? ካላሻሻላችሁት ደግሞ ድንግል ማርያም በስጋ ሞታለች አይደለ? ታዲያ ምንድነው ድንግል ማርያም በስጋ ከሞተች በኋላ እርሷን እየጠራችሁ ደስ ይበልሽ ጸጋ ይሞላብሽ ብላችሁ የምትናገሩት? የማትሰማ ከሆነ እንዲህ ብሎ መዘመር ለምን አስፈለገ? አይ ምናልባት የተሻሻለ ነገር ካለ እንጃ። ብቻ እንዴትም ይሁን እሱ የፈለገውን ሐሳብ የሚናገረውን ቦታ ገጣጥሞ ያመጣል። ይሄ መዝሙር ከ30 ዓመት በፊት የተዘመረ ነው። አሁን አምጥታ አሻሻላችሁ። ምኑ ነው የሚሻሻለው? የእግዚአብሔር ቃል ወይስ ያንተ ተረት? ዓለም ሁሉ በሽተኛ ሕመምተኛ፣ ግን መድኃኒት አለ ለኛ፣ ኑ ወደኛ። እሱ መዝሙር የተወሰደ ነው። የተዘመረበት ዓላማ ሌላ፣ መጽሐፍ ቅዱስ ላይ ያለው እንትን ሌላ። ይሄን ደግሞ ለማርያም ነው የዘመራችሁ። እንዲህ እኛ ለሰው ተው እንጂ ለአምላካችን ዘምረን መጨረስ ነውና ነው ወደ አንተ ወደ ሰው ወደዚህ ተረት ምን ዞረው። ባይሆን ስለ ኢየሱስ ዘምረን ስንጨርስ እንመጣለን ብዬ ተስፋ አደርጋለሁ። መቼም ስለማያልቅ መቼም አንመጣም። ኢየሱስ ያድናል። እንደዚህ አይነት ተረት ልናወራ አንመጣም። ወይ አሻሻላችሁ ይላል። መጀመሪያ ያንተን በየጊዜ እየተሻሻለ የሚመጣውን ያንን ተረት አስተካክል። መቼም ወደዛ እንዞር። መዝሙሩ የተዘመረበት መንገድ ሌላ ነው፣ እሱ የሚያወራው ሌላ ነው። አብዛኞቻችን አልተወለድንም። ይሄ መዝሙር ሲወጣ የቆየ ነው። ዛሬ እንደወጣ ምናምን አድርጋ አታምጣ። ኢየሱስ ጌታ ነው። ምንም ማድረግ አይቻልም። ተረትን አንቀበልም።
ኢየሱስ ብቻውን ያድናል። መጽሐፍ የምናገረው ይሄንን ነው። ምንም ማድረግ አይቻልም። የኛ አባቶች ከዲያብሎስ ጋር ይወያዩ ነበር። ቅድስት ክርስቶስ ሰምራ ዲያብሎስንና እግዚአብሔርን ለማስታረቅ በዓለም ላይ ማንም ያልሞከረው ሙከራ የሞከረች ናት። በመጀመሪያ በቤተሰብ መሀል አንገባ። ያው የቤተሰብ ጉዳይ ነው። የሚያውቀው ነገር ሊኖር ይችላል። ሽምግልና እንዴት እንደተካሄደ ነገሩ እንዴት እንደሆነ የቅርብ ሰው ያውቃል። እኛ አናውቅም። በተገኘበት ሁሉ በኢየሱስ ስም ስንል በግንባሩ እየተደፋ ነው የሚሄደው። ከኛ ጋር ምንም አይነት ንግግር የለም። ኢየሱስ ያድናል። እንደዚህ አይነት ተረትም አለ። ምንም ማድረግ አይቻልም። ነው ወደ ኢየሱስ ወይንንም እመቤታችን ለዮሴፍ መታጨቷ ለጋብቻ ነው ብለው የሚናገሩ ሰዎችን መስማት ከሆነ ጊዜ በኋላ የተለመደ ነገር ይሆነ መጥቷል አይደለ? ነገር ግን እመቤታችን ድንግል ማርያም ለዮሴፍ የታጨችው እንዲጠብቃት እንጂ ለጋብቻ እንዳልሆነ እስቲ ከመጽሐፍ ቅዱስ ላይ ላሳያችሁ። በመጀመሪያ እኛ ሰዎች እግዚአብሔር ሲፈጥረን ባለ አእምሮች የምናስተውል አድርጎ አይደል የፈጠረን? ስለዚህ አመዛዝንን መወሰን እንችላለን። ስለዚህ አንድ ጥያቄ ልጠይቃችሁ። አንድ ወንድና አንዲት ሴት ለጋብቻ ተስማምተው ተጫጭተው አንድ ቤት ውስጥ እየኖሩ ወደፊት ለመጋባት አቅደው ሲኖሩ አንድ ሰው መጥቶ ያቺን ሴት አንቺ እኮ ልጅን ትወልጃለሽ ብሎ ቢነገራት ወይ ደግሞ ብትነግራት አንዲት ሴት ያቺ ሴት እኔ እኮ እንዳላውቅም ልትል ትችላለች ወይ ደግሞ ከማን ነው ብላ ልትጠይቅ አትችልም አይደለም? ምክንያቱም እቅድ አላቸው የመጋባትና የመውለድ። ነገር ግን እመቤታችን ድንግል ማርያም ለዮሴፍ በታጨችበት ወራት መልአኩ ቅዱስ ገብርኤል መጥቶ እመቤታችንን ወንድ ልጅ ትወልጃለሽ ብሎ ሲነግራት ምንድን ያለችው? የሉቃስ ወንጌል ምዕራፍ 1 ቁጥር 34 ላይ ስትመለከቱ ወንድ ሳላውቅ ይህ እንዴት ይሆናል ያለችው። ምክንያቱም እመቤታችን ድንግል ማርያም አባቶቻችን እንደነገሩን ለዮሴፍ የታጨችው እንዲጠብቃት እንጂ ለጋብቻ አልነበረም። ደግሞ በመጽሐፍ ቅዱስ ላይ መታጨት የሚለው ቃል የሚቀጸለው ለጋብቻ ሳይሆን ልክ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ቅዱስ ጳውሎስ ምንድን ያለው? ለክርስቶስ አጭቻችኋለሁ አይደል ብሎ። ስለዚህ መታጨት የሚለው ቃል ለጋብቻ ብቻ የሚቀጸል። እመቤታችን ድንግል ማርያምም ለዮሴፍ የታጨችው እንዲጠብቃት ያልበረታች ልጅ ስለነበረች እንዲጠብቃት እንጂ ለጋብቻ አልነበረም ማለት ነው። ራስ ጀምር ራስ አባቶቻችን እንደተናገሩልን ተረት እንደሆነ የምታውቁት እዚህ ነው። መጽሐፍ ቅዱስ እንደተናገረ አይልም። የሆነ ተረት ነው። የሆነ ከሰው የሰማውን እኮ ነው አሁን በድፍረት የሚያወራው። መጽሐፍ ሲናገር ግን እንዲህ ብሎ ይናገራል። ማቴዎስ ወንጌል ምዕራፍ 1 ቁጥር 18 እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ሳይገናኙ ስሙ ብላኝ ሌላ ቃል ካለ እኔ አላውቅም። ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ቁጥር 9 ላይ እጮኛ ዮሴፍ ጻድቅ ሆኖ ሊገልጣት ስላልወደደ በስውር ልተዋት አሰበ። አሁን አስቡ፣ ጠባቂዋ ነው አለ። ጸነሰችም ምንም ሆነችም ጠባቂው በቃ ይቆማል። ምንም ሌላ እንትን አያስፈልግም እኮ። ለምን ልተዋት አሰበ? እኔ አልጠብቅም ስትጸንስ እንትን ስትሆን ነው የምጠብቀው አላ። ይኸውልህ ያንን ተረት በመጽሐፍ ቅዱስ እንገለብጣለን። ያልሆነውን አዙሮ እሱ የሚፈልገውን ያንን ትውልድ እንዲቀበል አትዙር፣ ሌላ ቦታ አትሄድ። መጽሐፍ ይሄን አይናገርም። እጮኛዋ ነው ምለው ሌላ ምንም አያስፈልግም። ጠባቂዋ አይልም። የለም እዚህ ውስጥ ሳይገናኙ ማለት ምን ማለት ነው? ቁጥር 20 ደግሞ እንዲህ ብሎ ይናገራል። እርሱ ግን ይህንን ሳስብ እነሆ የጌታ መልአክ በሕልሙ ታየ፣ እንዲሁም አለ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ፣ እንዲህ ለመጠበቅ አትፍራ አላለም። ለመውሰድ እጮኛው ይኸውልህ፣ እንዴትም አርጋችሁ አጣማችሁ መጽሐፍ ቅዱስ የማይናገረውን እንዲህ አዙራችሁ ለራሳችሁ ትምህርት ለዛ ተረት ለማዋል አትሞክሩ። መጽሐፍ የምናገረው እንደዚህ አይደለም። ያለቀ ኢየሱስ ያድናል። በዚህ አጋጣሚ መጽሐፍ እንዲህ ብሎ ይናገራል። መልስ ካለ መናገር ትችላለህ። በነገራችን ላይ ይሄንን ጥቅስ ላለመቀበል ነው ይሄ ሁሉ መከራ። ማርቆስ ወንጌል ምዕራፍ 6 ቁጥር 3 ላይ ይህ የጸራቢ የማርያም ልጅ የያዕቆብ፣ የዮሴያ፣ የይሁዳ፣ የስምዖን ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ። አሁን ይሄንን ሐሳብ እነሱ ጋር የለም። ከወለደች በኋላም ድንግል ናት። ከዛ በኋላ ይሄ አለ የሆነ ሰዎች የተናገሩት ተረት አለ። ለዚህ እኮ ነው መጽሐፍ ቅዱስ ግን እንዲህ ብሎ ይናገራል። ለዚህ መልስ አለ የለም። በቃ ዝም ብለህ አልፈህ ቁጭ በል። ኢየሱስ ያድናል። መጽሐፍ የምናገረውን እንቀበል። ተረት በቃ የለም። የተረት እድሜ አሁን አብቅቷል። ባትሪ ነው እያለ ነው። ኢየሱስ ጌታ ነው። መጽሐፍ ቅዱስ የምናገረውን በቃ ከዚህ ውጪ ተረት እናውራ። ምንም ለትውልድም አይጠቅምም፣ ለእናንተም አይጠቅም። ወደ ሲኦል የሚወስድ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስወይልን አምስቱን ሶላዎች እስቲ ንገረኝ። አምስቱን ሶላዎች እስቲ ንገረኝ። እና አምስቱ ሶላዎች
ፓስተር ስለምንድን ነው እሱ መስመሩን ንገረኛ ልንገርህ ችግር የለም እኔ ስለምንድን ነው ስለ ክርስቶስ ነው ብቻዎች ናቸው ብቻዎች አይ ሌላ ሰው ብቻዎች ናቸው ያው እንግዲህ የፕሮቴስታንት ስለ እግዚአብሔር ቃል ስለ እግዚአብሔር ቃል ስለ ቃል መገለጥ ብዙ በሰፊ የሚያወራ ነገር ካለ በሱን ጠይቀኝ እኔ አሁን የቴዎሎጂ ውስጥ እዛ ውስጥ እኔ የለውም እኔ በነብይነት በመንፈስ ቅዱስ እየተነዳ ወንጌል የሚያገለግል ሰው ነኝ እንጂ በዚህ ቴዎሎጂ አይደለም በዛ ተማርኩት ወረቀት ያዝኩት እንጂ በዛ የምንነዳም ሰውም አይደለም እና ይሄን አስተማሪዎችን ብትጠይቋቸው ጥሩ ነው አስተማሪዎችን ተማርኩ ወረቀት ብትጠይቃቸው እነሱ ይመልሱልሃል ኦኬ ድንገት ነው መጽሐፍ ቅዱስ ትምህርት የገባኸው ወይስ አስበህበት ነው አስቤ ነው የገባሁት ማለት እኔ መጽሐፍ ቅዱስ ከአንድም 3 ጊዜ አንብቤያለሁ ማለት በገባኝ በዛን ጊዜ እየጸለይን በተረዳሁት ከዘፍጥረት ጀምሮ እስከ ራእይ መጽሐፍ ቅዱስ በደንብ አንብቤያለሁ እሱ ነው እኔ የሚገባኝ የቃል መገለጥ ነው እኔ የሚገባኝ እንጂ እንትን አይደለም የዛ ውስጥ ተመራማሪ ምናምን መጽሐፍ ቅዱስ አይደለም ግን ወንጌል በተገለጠልኝ ወንጌል ለብዙ ዘመናት ሰብካለሁ አሁንም እያገለገልኩ ነው ሰፊ ዕውቀት አለ መጽሐፍም ጽፋለሁ ምንም እንትን አይደለም ግን በዛ አይሁድ አይደለም ሁለት መጽሐፍ ነው የጻፍከው ሁለት መጽሐፍ ጽፈህ አሳያለሁ አሁን በዚህ አሳያለሁ በዚህ በቪዲዮ ስለምንድን ነው የጻፍከው ቆይ ላሳይ ሁለት መጽሐፍ ጽፎ አምስት ዶላሮችን አያውቅም እግዚአብሔር ያሳያችሁ ችግር የለም ሰው እንዲያውቅ ሰው እንዲረዳ ችግር የለም ኢየሱስ ያድናል ሶፊ እንግዲህ አንተ ጋር ገብቻ እከታተልሃለሁ ግን አንተ ጋር ገብቻ አላውቅም ብዙ ጊዜ ችግር የለም እኔ ጋር እንደ መብት ነው እኔ ጋር መግባት ይቻላል መወያየት ይቻላል ሐሳብ የእውቀት ሰው ምናምን እንትን ሳይሆን ለዛ ቆይ መጽሐፉን ላውጣ ብዬ ወዳጅ ኢየሱስ ያድናል ዋው ነብይ ርዕሱ አሁን አይነገርም ሌላ ጊዜ እነግርሃለሁ እሺ ችግር የለም ለእኮ እኔ ፕሮሞት ላድርገዋ ሶስተኛው መጽሐፍ እነግርሃለሁ ሲጨርስ ኢንተርቪው ስለሚደረግ አሁን አንድ ሰዎች አሉና አንደኛ ይሄ ነው የህይወት መንገድ ይላል የህይወት መንገድ የህይወት መንገድ አየው 2007 ላይ ያሳተምከው ነው 2007 ይሄ ደግሞ የእግዚአብሔር እርዳታ ይሄ ቆይቷል ይሄ 2004 ላይ ነው የእግዚአብሔር እርዳታ ይላል እና እቺ በጣም የሚገርም መጽሐፍ ነው ይሄ መጽሐፍ አላባዛውትም የአሁኑ ወጣቶች ብዙ አይወዱም የቀድሞ ቸርቾች በጣም ይወዱታል ስለ አገልጋይም ጽፏል ሁለት መጽሐፍ ጽፏል በመንፈስ ተነተው ነው አምስቱ ብቻዎቹን አያውቅም ታምሬ ሳይሆን ተገለባብጬ ነው እየሰበኩ ያለው ተናድቼ በመንፈስ ቅዱስ አይገርምም እንደዚህም አለ ኢየሱስ ግን ያድናል ፕሮፌቶቹን ተጠንቀቁ ምንለው ለዚህ ነው ምንም የሚያውቁት ጉድ የለም በቃ አንተ ላይ ይጭናሉ የፈለጉትን እየተናገሩ ይወስዳሉ ኢየሱስ ግን ያድናል ክብር ለኢየሱስ እና ብዙ እንሰማለን ስሙ ያንንም ቸርች ውስጥ እኮ አቤት ስሜታዊነትንና መንፈሳዊነትን እንዲያለያል አሁን እንደዚህ አይነት ሰዎችን እያያችሁ ጴንጤናቸው ምናምን ራሳችሁን ቻሉ እዛው እኔ ሃይማኖት የተለየ ነው አንድ አይደለም መንፈሳዊነት በመለው ሽፋን ስሜታቸውን የሚገልጹበት መንገድ ይሄንን ደግሞ አምጥታችሁ እዚህ
ጴንጤኑ ምናምን እንዳትሉ፣ ይሄ የራሱን የቻለ ሃይማኖት ነው። እንደዚህ አይነት በጌታ መድረክ ላይ በእግዚአብሔር ቤት ተብሎ ሰውን ሰብስቦ እንደዚህ አይነት ጭፈራ እዛው ራሳችሁን ችላችሁ እዛው። ሃይማኖታችን አንድ አይደለም። ኢየሱስ ያድናል። ከእንደዚህ አይነት ሰፈር አምልጡ፣ ወደ ኢየሱስ ተመለሱ። ይሄ ልክ አይደለም። ኢየሱስ ያድናል። የማንም መጫወቻ እየሆናችሁ እስከ መቼ እንደምትቆዩ እኔ አላውቅም። ኢየሱስ ግን ብቻውን ያድናል። ስሙ ይሄንንም የበግ ለምድ የለበሱ ጨካኝ ተኩላዎች ይላቸዋል። አሁን እነዚህን የእግዚአብሔር ልጆች እንዳትሉ። ለምሳሌ ማቴዎስ 7 ላይ እንደማይወርሱ የተጻፈላቸው ሐዋርያት ሥራ 23 ሾልከው የገቡት እነዛ ሰዎች ምዕራፍ 20 ላይ እነዚህ የበግ ለምድ ለብሰው በመካከላችሁ ሾልከው የሚገቡ ይላል አይደል? ኢየሱስ ዛሬ የበግ ለምድ ያላችሁ አሁን እነሱን ሰዎች እዛ ጋር መጨረሻቸው እንደዚህ ነው ሲል ወይኔ እኔ ይሆን አይባልም። እውነተኛ በጎችን የሚጠሉ ናቸው። አስታነቧቸው ጥቅሶች ሲሰጡ ውስጥ ይፈልግ ከነዚህ ውስጥ አንዱ ነው የሚሆኑት። እውነተኛ በጎችን የሚጠሉ ናቸው። አንዳንዶቹ በታላላቅ ምልክትና ድንቅ ያለ እምነት ማለት ነው፣ በእግዚአብሔር ልጅ ላይ በሌለ እምነት በታላላቅ ምልክትና ድንቅ የሚገለጡ ናቸው። ግን ከመጀመሪያም ኢየሱስ ማያውቃቸው ናቸው። ልብ በል፣ እነዚህን ሰዎች ክርስቲያኖች ናቸው ብለህ ልታስብ ትችላለህ። ኢየሱስ ግን ከመጀመሪያም ምን ማያደርጋቸው ናቸው? ማያውቃቸው ሰዎች ናቸው። አላወቅኳቸውም ነው የሚለው። እነማን ናቸው? አላወቅኳቸውም የሚላቸው ናቸው። ሐሰተኞች ራሳችሁን ጠብቁ። ምንድነው? በምክንያት ነው። ስሙ ይሄንንም አሁን እጄ ገባ የወረወረ ነው ቁልፍ እጄ ገባ። አሜን አሜን በለኝ፣ አሜን በለኝ፣ አሜን በለኝ። ደገምኩት። ኧረ እጄ ገባ። በኢየሱስ ስም የከፍታ ቁልፍ፣ የክንውን ቁልፍ፣ የቤት ቁልፍ በኢየሱስ ስም የጠበቀውን ጉዳይ ከፍተ የምትገባበት ቁልፍ እጄ ገባ። በጌታ በኢየሱስ ስም አምላኬ እሰጣለሁ አለ። በዚህ 3 ቀን አሜን አትሉኝ? እስቲ አሜን ብላችሁ ሰዱት። በዚህ 3 ቀን እጃችሁ ላይ እንዲህ አይነት ቁልፍ ይገባል። የከፍታ፣ የስኬት፣ የመከናወን፣ የሞገስ ቁልፍ እጃችሁ ላይ ይገባል። አሜን ካላችሁኝ በኢየሱስ ስም ሆነዋል። ተባረኩ። አስባል። በዚህ 3 ቀን ገባ። ቤት፣ መኪና፣ ከፍታ ምን እንደሆነ ገባ። አሜን ትላለህ። አማኑኤልን በዛው አምሮ ሊከረለም ያንተ አሜን የምትለው ሰውዬ እግዚአብሔር ይፈውስ። ከተኩላዎች ራሳችሁን ጠብቁ። የኢየሱስ ስም ፖለቲካ ነው። አላማቸው፣ ሐሳባቸው ሌላ ነው። አንተን ከኢየሱስ ጋር ማገናኘት አይደለም። ተጠንቀቅ። እምቢ ካልክ ስትበላ ታውቃለህ። ኢየሱስ ግን ብቻውን ያድናል። ስሙ ይሄንንም ነክተህን ከሄድክ ግን የለውበትም። ደግሜ እነግርሃለሁ የለውበትም። በጣም የሚገርመኝ እነዚህ ሰዎች እንደ ጅል ነው የሚያስቡን። ብዙ ክርስቲያን ከርታታ የሆነው በምንድን ነው? በቁጥር 1 ደረጃ ከርታታ የሆነ ፓስተሩን ወይም አገልጋዩን ወይንም ደግሞ የእግዚአብሔር ሰው የሆነው በስተትም ሰርቶ ይሆናል፣ ስተትም ሳይሰራ ይሆን ይነካና ከዛ በኋላ ህይወቱ ሚዘረብል ይሆናል። አንተ በክርስቶስ ኢየሱስ አምነህ የዳንክ ሰው፣ ከየትኛውም አይነት እርግማን ነፃ የወጣ ሰው ሰንበዲን ስለነካ ከዛ በኋላ ህይወቱ ሚዘረብል ይሆናል። የእርግማን አይነት ሲጫወትበት ታያለህ። የእርግማን አይነት ከዛው እኮ ነፃ ወጥተናል በክርስቶስ። እነሱ ግን አስፈራርተው በዛ በኩል እንደገና ሊጠቀሙ ይፈልጋሉ። ኢየሱስ ያድናል። ይሄ ነው የገጠመን። እነሱን ከነካ የለም እንትናን ነካ የለውም በረካ። በቃ አለቀ። ተመታል። ማስፈራራት ስራቸው ነው። እንዲህ እኔን ባታገኝ ኖሮ ዛሬ ወደ እኔ ባትመጣ ኖሮ። አረ ከሐሰተኞች ራሳቸውን ጠብቁ። ሌላ ምንለው ነገር የለም። እሺ ካናዳ ላይ ያዙ ፋኖች እነሱ ነክተዋል። አሁን እነሱ የሉም ማለት ነው። ኢየሱስ ያድናል። እንዲህ ግልጥ የሆነ የውሸትና የሐሰት ትምህርት ተቀብለ መተህ እዚህ ጋር አትከራከር። ዳግመኛ አልተወለድክም፣ አልዳንክም። የነዚህ ሰዎች ዛቻና ማስፈራሪያ የሚይዝከው ነው። አልተወለድክም፣ መጽሐፍ ቅዱስንም አታውቅም። ከሐሰተኞች ራሳቸውን ጠብቁ። ስሙ ይሄንንም የሚሳደቡትም የሚያጨበጭቡትን እንዳሰማ። ይሄ ጎማ ይታያቸዋል። አሁን ታች ነው ያለው፣ በኋላ ግን ይሽከረከራል። እዚህ ያለው በኋላ እስከዚህ ይመጣል። የጊዜ ጉዳይ ነው እንጂ አቤቱ ዛሬ ታች ሆንክ ማለት ነገ ታች አትሆንም። ጌታ ዘመን ያመጣል። የጊዜ ጉዳይ ነው የሚሆነው። ብዙዎቻችሁ ታያላችሁ። ከ1 ወር በኋላ ከ3 ወር በኋላ እርግጠኛ ሆኜ ነው የምናገረው
እዛ በማትወደው ቦታ ላይ አንተ ማትገኝ ሰዎች ማያገኙ የቦታ ለውጥ ይሆናል። ደረሳ ለውጥ ይሆናል። ቆሞ እንደምሽከረከሩ የጊዜ ጉዳይ ነው። ሰዓት እየመጣ ነው። በሰከንድ ደግሞ ወደ ታች ይሄዳል፣ እንደገና ይወጣል። እንደዛ ነው የምንሆነው። ታች ላይ አቤቱ ወደ ላይ ይሆናል። እዛው አይቆይም እኮ እንደገና ይወርዳል። ክብር ለኢየሱስ ይሁን። ራሳችሁን ጠብቁ ከሌቦች። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ብዙ ሰው ብዙ ክፉ ነገር አስቦባችሁ ልክ እናንተ ጋር ሲመጣ አይችልም። ለምን? እናንተ ጋር ካለው የእግዚአብሔር ሕልውና የተነሳ በልዑል መጠጊያ የሚኖር በሉ ሁሉን በሚችል አምላክ ጥላ ውስጥ ያድራል በሉ። ሁሉን በሚችል አምላክ ጥላ ውስጥ በልዑል መጠጊያ የሚኖር አሜን መኖር ሆነላችሁ። አሁን እንደዚህ ይሆናል። አንዱን ለመያዝ አንዱን ትለቁታላችሁ። የሥጋውን ትለቃላችሁ፣ የመንፈሱን ትይዛላችሁ። ይሄ ተላተራ ነገር ትለቃላችሁ፣ ኢየሱስን ትይዛላችሁ። ከዚህ በኋላ በሥጋ መመላለስን ትለቃላችሁ፣ በመንፈስ መመላለስን ትይዛላችሁ። እግዚአብሔርን የማያከብር ነገር በሙሉ ትለቃላችሁ፣ እግዚአብሔር የሚከብርበትን ነገር ትይዛላችሁ። መንፈስ በቀላሉ ሙቭ ያደርጋል። መንፈስ በቀላሉ ባንተ ይሰራል። መንፈስ በቀላሉ ይንቀሳቀሳል። የሳነ የምጸልየው ጸሎት ይሰማል። በሥጋ ያልሆነ ጸሎት ይሆናል። በአይምሮ ያልሆነ ጸሎት ይሆናል። በመንፈስ የሆነ ጸሎት ይሆናል። መልስ ይሆንልሃል በኢየሱስ ስም። ደስ የሚል ቆንጆ መልክ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ሰው ይሄንን ያለ እግዚአብሔር አራዳ ብልጥ ምናምን ከምትሆን ለእግዚአብሔር ብላ ሞት ጅል ሆነ መንፈሳዊ ልሁን ብሎ ከ5 ዓመት በኋላ ድጋሚ ስንገናኝ ያኔ ነው የትኛው ጅል የትኛው አራዳ እንደሆነ ይታወቃል። ልጁ ሞኝ ነው። ሞኝ ዮሴፍ ነው። ያየውን ያወራል። እስራኤልስ ይከተላል። ተቃል ይሄ ልጅ ይላል። እነ ይሁዳ እነ ሮቤል ምናምን በጣም እሳት አውት ስማርት ያደርጋሉ። ባይዘው ሮቤልም ትንሽ የበኩር ልጅ ነው። ትንሽ ሞኝ ነገር ነው አይደል? ሮቤል አሁን ያዕቆብ ልጆች መካከል ትንሽ ሞኝ ነው እና ልቡ ትንሽ ገራገር ነገር ነው። ሌሎቹስ እንግደለው አሉ ዮሴፍ። አንተ ወንድሞች እኮ ናቸው እንግደለው ሲሉ ዮሴፍስ ሮቤል አረ ከምንገለው እንደው በእውነት ዝም ብለን እንሰራው። ይሁዳስ እንሸጠው። ይሁዳዎች እሳት ናቸው። የብሉይ ኪዳኑ ዮሴፍን ሸጠ፣ አዲስ ኪዳኑ እሳት ነው። በቃ ትራንዛክሽን ያለ ኢየሱስ እንትን ለመሆን የምትሞክሩ ሰዎች እውነት ነው ውጤታችሁን ታያላችሁ ከፊት ለፊት። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ሰውየንንም አሁን እየሄድን ያለነው ወደድንም ጠላንም አውሬው ራሱን ሊገልጥ ጭንቅላቱን እንዲ እያደረገ ወዳለበት ሁኔታ ነው እየሄድን ያለነው። እኔ በጣም ይቅርታ አድርጉልኝ። 666ን ካልተቀበላችሁ እንትናችሁ ግሪን ካርዳችሁ ይሰረዛል ቢባል ስንት ሰዎች ወደ ሀገሬ ሄዳለሁ ብለው እንደሚነሱ አላውቅም። ለነገሩ እዛ ሄደው ያመልጡታል። እኔና እናንተ ገና ብዙ ነገር እየጠበቅን ነው። እሱ በጣም በሚገርም ፍጥነት ወደኛ እየመጣ ነው። ደግሞ ፐርፐዙ እሱ ነው። ያመኑትን ምን ማድረግ? ማሳት። መስጊድ ያሉትን ሰዎች ማሳት አይደለም። ልብ ብላችሁ ስሙ። የስተት ትምህርት ታርጌቱ እኔና እናንተ ነን። በቃ እኔና እናንተን ከመስመር ማውጣት ነው። እኔና እናንተን ማጥፋት፣ ሌላ ነገር የለውም። በእምነት የሆነውን የእግዚአብሔርን ቃል በመታዘዝ የሚኖረውን የህይወት ስርዓት እንዳንኖር የስተት ትምህርት ቤተክርስቲያንን ሲነካት ሰዎች በእምነት የሆነውን የህይወት ስርዓት መኖር ትተው ወደ ክርክር፣ ወደ ጭቅጭቅ፣ ወደ ጦርነት ውስጥ ይመጣሉ። በነገራችሁ ላይ የስተት ትምህርት ፐርፐዙ ህዝብ ማብዛት አይደለም፣ ህዝብ ሲኦል ማድረስ ነው። ሲኦል ስንደርስለት ነው የሚረካው። የሚመጣበትም ዓላማው ይሄ። አንድ ፓስተር ሰዎቹን ሳር ያበላቸዋል። ፓስተር ነው ሳር እንዲበሉ አዞ አስተምሮ ሳር ይበላሉ። አንዳንዶቹ ላይ እላያቸው ላይ ቆሞ ምናምን እላያቸው ላይ ቆሞባቸው ምናምን ባይክ ይዞ ምናምን በፎቶ የተደገፈ ነገር እኮ ነው የምነግራቸው። ከዛ ምን ብለው ፖስት እንዳደረጉት ታውቃላችሁ? ዘመዶቻችን ጴንጤና አህያ ካረገጡት አይገባውም እርገጠው ብለው ፖስት አድርገውታል። ስንቶቻችን ተዘጋጅተናል ለሚመጣው ነገር ኢየሱስ ይበልጣል ብለን ያኛውን ለመተው። ከኢየሱስ ጋር ሆኖ መሻገር ይቻላል። ከሱ ፈቀቅ ያላችሁ ሰዎች፣ የሆነ ክፍተት ያስገባችሁ ሰዎች ወደ ኢየሱስ ተመለሱ። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ስለዚህ ሞባይላችን ሄደን ካልሰካ ነው እኮ ከትንሽ ሰዓት በኋላ ህይወት የለውም አይደል እንዴ? መጽሐፍ ቅዱሳችን ግን 24 ሰዓት እንደተሰካ ነው። የማይሞት ባትሪ ተገጥሞለት በተከፈተ ቁጥር ይናገራል። በተከፈተ ቁጥር ድምፅ አለው፣ መልእክት አለው፣ ቃል አለው፣ ፈውስ አለው፣ መጽናናት አለው። አሜን። በረከት አለው፣ ህይወት አለው። ያነቃቀናል፣ ይፈታናል፣ ይፈውሰናል።
ይናገረናል። የማይደክም የማይሞት ባትሪ አንዴ ለዘላለም ተገጥሞ ነው የተሰጠን። የቱ ይበልጣል? የቱ ይበልጣል? ይበልጣል። በጣም ይበልጣል። በጣም ይበልጣል። መኪናችሁ ሲሰራ አስተውላችሁ ከሆነ በቀኝ በግራ በኩል ሾፌሮች እዚያ ሰሞኑን በቀኝ የሚነዳበት ሀገር ቆይቻለሁ፣ ደቡብ አፍሪካን ትንሽ እንትን ብሎብኛል። በግራ እጃችሁ በኩል ምን አለ? ትንሽ ኪስ ቢጤ ያለች አይደለም? ምናምን የሚወተፍባት እሱን ቀንሱና መጽሐፍ ቅዱስ ጋር አድርጉ። እህቶቻችን ጥሎባችሁ ምን የሚያህል ቦርሳ ትይዛላችሁ አይደለም? ሶፍት ይሁን ምናምን ይሁን ውስጡም እንደሞላ እግዚአብሔር ይወቀው። ቀንሱና ምን ያዙበት? እስቲ መጽሐፍ ቅዱስ ያዙበት። ግላቭ ባክስ የሚባል አለ መኪናችሁ። አሁንም ከፈለጋችሁ ሌላ ኪስ ካስፈለጋችሁ መጽሐፍ ቅዱስ ከተቱበት። አሁን የወጣቶቹ ኪስ ከኋላ በጣም ትልቅ ነው። እኔ ለምን ዓላማ ለዚሁ ለሞባይል ማስቀመጫ አላቅም። ድሮ ትንንሽ ኪስ ነው ከኋላ ያለው፣ አሁን ትልቅ ኪስ ነው። ወንድም የአዲስ ኪዳን የሚባል መጽሐፍ አለ፣ እሱን ከተቱበት። አሁን ክረምት ነው፣ ትልቅ ጃኬት ትለብሳላችሁ፣ ከተቱበት መጽሐፍ ቅዱስ። መጽሐፍ ቅዱስ አያሳፍርም። በወንጌል ምን አልሆንም አለ? አላፍርም። ለሚያምን ሁሉ አለ፣ በወንጌል ለሚያምን ሁሉ በውስጡ ያለው የእግዚአብሔር ማዳን የእግዚአብሔር ኃይል ለማዳን ነው። በሌላ አነጋገር በመጽሐፍ ቅዱስ አላፍርም፣ በውስጡ የሚያድን የእግዚአብሔር ኃይል ስላለበት። አዲሱ ትርጉም የሚያድን የእግዚአብሔር ኃይል ስላለበት ባነበብከው ቁጥር በውስጥህ የሚድን ነገር አለ፣ የሚፈወስ ነገር አለ፣ የሚፈታ እንቆቅልሽ አለ፣ የሚሰበር ቀንበር አለ ባነበባችሁት ቁጥር። ስለዚህ ከማንበብ ጀምሮ በቃሉ ጽኑ። ማንበብ ብቻውን ግን አይደለም፣ መማር ደግሞ ያስፈልጋል። ከቤተ ክርስቲያን መሪዎች፣ ከአስተማሪዎች፣ ከመጋቢዎች እግር ስር ሆኖ ከታላላቆች እግር ስር ሆኖ መማር። እስቲ መማር በሉ ደግሞ መማር፣ የእግዚአብሔርን ቃል መማር፣ ጊዜ ሰጥቶ መማር፣ ማስታወሻ ደብተር እስክሪብቶ ይዞ መማር። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።